ይባላል። እኔ እኮ አሁን እኮ ነው የተፈለገው እኮ ሰው እንጂ ያኔ እኮ አልተፈለገም። እየሳኩ መገባው ነገር አልተሳቂ ተይ። ዋና ፈላጊው ደግሞ እኮ እንትና እኮ ነው ጆከር እኮ ነው። አራት ላይ እሱን አፈላላጊ ጆከር ካሰበ ይሆነ ነገር ይታላል። እኔ ምስማከነኛ ላይ ነሳት ላይ አላለ በከክ ብሏል። ጆከር ጠበቃ ለምን አንስበውም? እንደው በሌለበትማ አትቀጥቅጠው አስገባና አጨናነቁት አብዱን። በተለይ ጃፒ ተመችቶኛል ሰሞኑን። አያገባኝም እሰይ ተከክኩ እሱማ ተናገረ። ስንት የአማራ ልጆች እየሞቱ ባለበት ሰዓት ለዚህ ልጅ ያለ እንዚዛ ድምፁ እኔ አያገባኝ ዋልሰገን ምን እንዳልሽ ታውቃለህ? ገበሬ ያለው ድምፅ አላለችም ማለት የጃፒን ድምፅ ገበሬ ያለው ድምፅ ዋልሰገን የበላ ጉሮሮ ምን ይባላል ለሚባለው በዚህ እንኳን እውነትን ነው። ጆከር ሂድበት ቡሌት ስትል አንተ ምን እንዳደረገ ልንገርህ። ቀጥታ ሰው አላየኝም ብሎ እኔ እያየሁት ነው። ማገባ ሜላትዬ እንዴት ነሽ? እኔ ቆንጆ ቡላላዬ ትንሽ ብቻ ያለውን ትወርድልኝ። አይሆንም ብቻሽን ልትሆኝ ያቺ ማለት ነው። ፍቅራችሁ ግን ተመችቶኛል። ያው ያስወረደች አይ መዝሙር እየሰማሽ ነበረ። እንዴት ነው ደረሰ ክትለኝ? አዎ ደርሶኛል። ግን መዝሙር ስትል ትዝ አለኝ። አዳምጠኝ ዘውዬ ፕሮቴስታንት እሱ ከእንትን ማለት ወያባ ስማ ሃይማኖት አይገድበውም። አቦ ላይ ሃይማኖት የለም አባቴ። ሸክሽክ ዝም ብለህ ነው ሰው እኮ አልታዘበውም። ግን ይሄን አንዷ የሆነ አረብ ሀገር ነው የምትኖረው። ደወለች በውስጥ ጅቦዬ እንዴት እንደተቃጠልኩ እንዴት አለች። ምን ያንን ሀብታም ባል ጠብሳ እንደ አረብ ሀገር የሚኖሩ ሴቶች የባህል ልብስ ቤት እኔ ቤቴን ብታየው አለች። የባህል ልብስ ቤት እኮ አለኝ እኔም ቤቴ ውስጥ ከ58 በላይ የሀገር ባህል ልብሶች ድርድር ያለ መኪና ካምፓኒ አታስከፍተውም ትላለች። እኔ አበድኩ። ጂቦ ቆይ አንዴ በቪዲዮ ላሳይህ ማለች። ቪዲዮ ከፍታ የሀገር ልብስ ያሳየችን ተደርድሩ። ደግሞ አሻንጉሊትን ከየት እንዳመጡት አላውቅም። እና አሁን ይሄ የኛ ስራ እኮ ነው። አውቀዋለሁ እኮ ትርፍ የለውም። ዝም ብሎ እኮ ነው። ጂቦ አንድ ነገር ግን ሚዲያን ፍቀድልኝ። ልብስ የላስተው ያለ ሀገር ሴት እኮ ነቄ እኮ ነች ጊዜ እኔ በሆኑ በላይ መኪና ካምፓኒ ነበር የማስከፍት። አይዞህ የባህል በዚህ ጉዳይ ከለን ነው ዛሬ ያው አውሮፓ ላይ ፍቅር ዲዛይንን መሰለቻ ዱባይ ነው። ተው ማይሆን ነገር ለምን ታስወራኝ? አይዞ ይብያይቀፍ ከደስታ አይበልጥም። ፍቅር ዲዛይን ዋና አታውቀውም እንዴ? ያ መተት አድርጋብኛለች ምናምን ብሎ የሆነ ጊዜ
ሀቢባ ቤት የመጣው ኧረ እሱ ግድንግድ ሱቅ ነው። አጣሉብን እኮ እነሱማ። ደግሞ እኮ አውሮፓ የሚኖሩ ሰዎች እኮ እንዲህ አይነት የባህል ልብስ አይመቻቸውም። ዱባይ ላይ ብዙ የገጠር ልጅ ስላለ ሳውዲ ላይ ብንሸጥ ያዋጣል። እኔ አልስቅም። ጁስ ተረገምክ። ስንት ነገር እያለ አሁን ደጋሚ ሌላ ፕላን ለሰውዬው ልታዘጋጅለት ነው። በቃ አንተ እንደዚህ አስጋጥከው ሰውዬ ነበር እኮ ነው ሚለው ቢያጣ ሰምታችኋል አለ። ሰምታችኋል የሆነ ቤት እየተወራ እኮ እንዴ ሱቁ ራሱ እኮ የእሱ አይደለም እና ምንድን ነው ትላታለች አለ። አይ ሼሪንግ ነው። የምን ሼሪንግ ነው ባባይ? እንደዛ አይነት ሱቅ እኔ 8 አልከፍትም አላን ካልፈራ። ዱባይ ላይ ጆከር አትከፍተውም 8 ይሄን ሳውዲ ላይ 9 አትከፍተውም። እኔ እኮ ያልገባኝ ግን ሱቅ ነው ወይስ ቤቷ ነው ያን የደረደረችው? ምን አንተ አንድ ቀን ሰብስባቸው አልነበር እንዴ? መርካቶን አስመስለው ነበር። የእነሱማ ሱቅ እኮ ነው። እንትን መኪና ሁሉ ይዛ ስትሰፋ ይቻታል ትላንት። የሱቁ እንኳን የተሟላ ሱቅ ነው። እንደው የሚናቅ አይደለም። ጆከር መኪና ይዛ ስትሰፋ ይቻታል። ሱቁ የሚናቅ አይደለም። አትሊስት ስንት ማሽን ነው ያለው? አትሳቁ በእናንተ ይደርሳል። ስንት ማሽን ነው ያለው? መለሰልኝ። ሰው በ18 ቀሚስ ትሸወዳለች። ፍሬንዶች አላወራም። በቃ የማወራው ከሳምንት በኋላ አልፎ አልፎ ያው ፕሮግራም ባለጌዎች ናቸው። እኔ ቤት ብዙ ሰዎች ባለጌዎች አሉ። አንናገርም። እኛ ከመናገር የተቆጠብን ሰዎች ነን። ሆነም ቀረም ግን ምእመናን የዛሬ ቆይታችን ይመስል # አገቢም እናቴ ያልሆነ ነገር ታስቀባጥሩኛላችሁ። አዲስ ሐወይ አንቺ ምርጥላ እንዴት ነሽ አባቴ? እግዚአብሔር እኔ ፌስቡክ ላይም ቲክቶክ ላይም የማውቀው ወንድሜ አዲስ አንድ አይነት ጸባይ ያለው እግዚአብሔር ሰዎች እነሆ እንደ ስስት ዘቡላላ እንደ ስስት ይቀያየራሉ። እሱ አንድ አይነት ባህሪ ነው ያለው እግዚአብሔርን